እነ በላይነህ ክንዴ የመጫውን ይዘዋል። እነ ትልቅ ሰው ገዳሙ ዝናቡን ይዘዋል። ተመልከቱ ብልጽግና ገብቶበታል ማለት ነው። አሁን ሁለቱ እየታኮሰ ነው። ጎንደር እነ ደረጀና እነ ባየ ቆስሏል። እስኪ ውጣና ያሳይ እግሩን ቆስሏል። አልጣየሽ በርሃኑ ምናምን ነው ተሸንቁሮ። ምሬም ቆስሎ እዚያ ነበር ባለፈው ቆስሏል። አሁን ሁለተኛ ነው የቆሰለው። ሶስተኛ አይደር ሆስፒታል ነው የታከመው። ዛሬ ደግሞ የሱን ጥሪ አሰማለሁ ከፈለጋችሁ። ምንድነው የሚባለው? ናተ ውሸት ነው የሁሉ ሚዲያ አንድነቱ ትክክል ነው ብሎ ትግሬዎች የሚቀሰቅሱት ነው። ምንም ለውጥ የለም። ኦሮሞዎች ሁሌ እንደተማረኩ ነው። ግን አይታችኋል ቴሌግራም ቻናል ላይ የወሎን ፋኖ እልቂት ትግሬዎችን ሻቢያዎችን ሁሉ እለጥፍላቸዋለሁ። ስለዚህ ይሄ ጠበቃ ነው ምናምን የምትለው ሰውዬ ውሸት ነው የሚያወራው። አብረው ነው የሚሰሩ። 100 ተራሮች ያሉት ትግሬዎች ናቸው የሰጧቸው። ዘመቻ አንድነት የነሱ ነው። አሁን እኮ ትግሬ ባለፈው ዘመቻ አንድነት ያሉት ይሄ ነበር። ነግራችሁ ነበር እኮ ወሎ ላይ ሊጀምሩ ነው አላልኳችሁ? ስታሊን ወጥቶ እኮ ብልጽግና ይተኩሳል ብንጠብቅ አልተኩሳለ። ስለዚህ የትግራይና የተራበች ስለሆነ እንተኩሳለን አለ። ለምን ነው የሚተኩስ? 4 ኪሎ ለመምጣት ነው። ፋኖን ተጠቅሞ ማለት ነው። ተራው ፋኖ ግን እየነገርኩ ነው። ህዋት መጣ ማለት ሻቢያ መጣ ማለት ቁርጥ ነው። እንኳን ሌላ ወርቁ አይተነው 24 ሰዓት አያድርም። ሊገባ ይችላል ግን አንገቱን ከተቁጭ አረጉት። ቆርጠው ነው የሚገሉት፣ ያጠፍታል። ዘመነ ካሴ ለጊዜው ትገቢ ሆነ። ምሬ ወዳጆ ለጊዜው ትገቡ ሆነ። ከ5 ዓመት በኋላ ግን እናንተም አዋግታችሁ ቀስቅሳችሁ ስለነበር ባለፈው አንገት ግን ይቆርጣል። የትግሬ እናት ሙት አትቀርም ይላል። ሊወረን መጥቶ አማራ ገደለን ሲሉ የከረሙትን እንዴት አብረን እንሰራለን? ትግላችን እኮ ከሻቢያ ከወያኔና ከኦነግ ነፃ ለመውጣት ነው። አስረስ ማረዳምቴ። ስለዚህ ይሄን ነው አስረስ እያለ ያለው። ሌላ ደግሞ ላሰማችሁ። አማራ መቀረጥ የለበትም። ዝናቡና መንበር የተጣሉት በቀረጥ ነው። የወርቁ አይተነውን መኪኖች እኮ ቀርጣችኋል እናንተ። የመሪያችሁን ማለት እኮ ነው፣ የረዳታችሁን ማለት እኮ ነው። የአማራን ህዝብ ባለውለታ መኪኖች እኮ ተሰዶ የቀረጣችሁ ሰዎች ናቸው እኮ። አረ የወርቁ ነው ተደርድሮ መኪና መቅረጥ አለበት። 16 ጊዜ ቀረጡት። ሰውየው ግን ትልቅ ስለነበር ምንም አላለም። በጣም ትልቅ ነው። አባ መስጠት ነው ባይዘው። አሁን ነው የዘጉበት መስመሩ ሁሉ። አባ መስጠት እኮ ያልሰጠው ሰው አለ። የገንዘብ ወርቁ አይተነው እስኪ ከወርቁ አይተነው ያልበላው አለ። እንደው አልሰጠኝ የሚል ይምጣ እስኪ። ምናልባት ትንሽ ሰጠኝ የሚል ሊመጣ ይችላል። እንደው ከአማራ ሰው ጎንደር ብትሄዱ፣ ጎጃምማ ተው፣ አዲስ አበባ ብትሄዱ፣ ኦሮሞዎች ብትሄዱ ወርቁ ያልሰጠው ሰው አይገኝም። የሱን መኪና እኮ የምትቀርጹ ናችሁ እናንተ። ስለዚህ አገውና ኦሮሞን ስለማናምን ይልማናና ዴንሳ ስምን አልቀየርክም። ከወሎ የፋኖ መሪ መኖር የለበትም በጥቅሉ። ለምን በለኝ ሽርክርክ ነው። እንደ ሰሜን ጎንደር ብትሄዱ ሊሆን አይችልም። ራያ ኦሮሞ ነው፣ ራያ ትግሬ ነው። አማራ ጥቂት የሰፈረበት አባረውታል፣ ይዘውታል ለሙን መሬት። ሰሜን ጎንደር ሂዱ፣ ቅማንት አለ፣ ትግሬ አለ፣ ኤርትራ አለ። ሂዱ መተማ ድረስ ሂዱ። ደመቀ ዘውዱ የሚያሰፍረው ትግሬ እንዳለ 100% ትግሬ ነው። ከደቡብ ጎንደር ነው ፋኖ መውጣት ያለበት። ከምስራቅ ጎጃም ነው፣ ከዳሞት ነው፣ ከቋሪት። ሌላው ከሰሜን ሸዋ አካባቢ ነው፣ ከመንዝ ከሰላሌም ሊመጣ ይችላል። ሰላሌ ኦሮሞች አሉ። ስለዚህ ይልማናና ዴንሳ ብለህ ስምን ያልቀየርክ ፋኖ ቄሮ ነው። ወሎ ብለህ ወረኢሉ ወረጲፒ ወረጲጭ እያልክ ከዚያ የመጣ ፋኖ ቄሮ ነው። በአብዛኛው እስላሙ ፋኖን አይደግፍም። እንነጋገር። መስቀል ስላንጠለጠለ ብቻ ይገዛኛል ብሎ የሚነፋረቅ እነ ኦነጋዊው መሪዎች የኦሮሞ እነዚህ ሲታሰር ይፈግፉ ናቸው እኮ። የጎጃም በለው የምን በለው እስላም አንተ ሌባ ጣውስ ጤፍ ነጋዴዎች በሙሉ ፋኖን አስገድለዋል በለው እያለ እያሳደርክ ያማራይቱ ልጅ በሉ ትክክለኛ ፋኖች ይሄንን ጤፍ ከዛኝ ይሄንን ቂቤ እያለ አንተ ጤፍ አጭደመጠህ ፋራ እያለ እዚያ እየነገደ አንተን እያንቋሸሽ አይቀጥልም። ምረጡና እነዚህ አስተኳሾችን ጀረጀሮባቸው። መጀመሪያ መሪዎችን አስወግዱ። ተነስ ያማራ ልጅ። ትክክለኛው ፋኖ መሬት ላይ ያለው ጀግና ነው። መሪዎች ወኪል ናቸው። ዋጡት። ለዚህ ነው ትግሉ የትም አልደረሰም።
እነ ዝናቡ አካባቢ ሲመሩት በትንሽ በጥቂቱ እንኳን እነ መንበሩ ሲመሩት እኮ ባህር ዳር ተይዟል። እነ ውባንተ ሲመሩት ባህር ዳርና ጎንደር ተይዟል። ዛሬ እኮ ባህር ዳርም ጎንደርም የለም። የት ሄደ? ቋራ ሄዷል። አሁን ትግሬዎች የራሳቸው ቋራ ሄዱት ለምንድን ነው? ተደብቀው ስለነበር ነው። የቋራው ስምምነት ማለት በወረቀት ላይ ብቻ የተጻፈ መሬት ላይ ወታደር የሌለው አዛዥ የሌለው ትግሬዎች አንድ ሊያረጉ ሞክረው ጎንደር ያፈረሰባቸው ምሬ ወዳጆ ተታኩሶ የአማራ ፋኖ ሙቶ ወሎ ከደረሰ በኋላ ክዷል። ተፈራ ነው መሆን ያለበት ብሏል። ለምን? ሁለቱም ትግሬዎች ናቸው። እነዚህ ሁለቱም ቅጥረኞች የወሎን ፋኖ ሊመሩ አይችሉም። ኮሎኔል ፋንታውን ሞሐቤ ነው መሪው። 25 ዓመት የጦር ኢንጂነር የሆነው ሰውዬ። የሸዋ ፋኖ መሪ አሰግድ ነው። አሰግድ የጎንደሩ አባታችን ስላልተማረ እስክንድር ስላታለለው እስክንድር ሲጨቃጨቅ ነው ተከቦ ሊገሉ ሲሆን እነ መከታው ለመንግስት እጁን የሰጠ። ሰሞኑን ዘመን የሚያሳድዷቸው አዲስ አበባ ተይዘዋል። ጠቁመው ደግሞ እነማን ነው የሚጠቁሙ? እነ ትንሽ ሰው ገዳሙ ልንገራችሁ። ባሏ ናዚ አማራን በድሮን ሲጨፈጭፍ የሚውል ጣሊያን ማለት ነው። ትልቅ ሰው ገዳሙን መዝግቧት፣ ከነባሏ መዝግቧት። የአማራ ጠላት ቀንደኛ ጠላት ነው። መዝግቧቸው። እነዚህ አማራን በድሮን እያስመጡ 3 ጊዜ ሰርግ አስርገዋል። የዳሞት ሰው ያረፋ ሰው በጠመንጃ እየተቀጠቀጠ ቦምብ እያረፈበት ጎጃም። እነሱ ግን በሚሊዮን ዶላር በዘረፉት ገንዘብ እየተምነሸነሹ ነበር። በላይነህ እንዴ 60 በሬ ለብልጽግና ያበላል። እነዚህ ናቸው መንግስትን ደግፈው ያስቀጠሉት። ስለዚህ ፋኖ ፍርስርሱ ስለወጣ ትግሬዎች አደራጅተው ይዘውት ሊመጡ ነው። ውጭ ሀገር እዚህ ጋር ሽግግር መንግስት አቋቁመዋል። ከየብሔሩ የጣሏቸውን እንቁላል አምጥተው ነው አሁን እየተንቀሳቀሱ። ሰሞኑን የጠፉ እንዳይመስላችሁ 6 ወር ሆኗቸዋል። በመስራት ላይ ናቸው። ስለዚህ አሜሪካ መንግስትም አብይ እንዲወገድ ፈልጓል። አሁን አስረስ ማረዳንቴ ጠላታችን ብልጽግና አብይ ነው ብሏል። አይደለም አብይ ለአብይማ ተዋግታችሁ አማራዎች ፋኖች ስልጣኑን የኦሮሞ ስልጣን አስቀጥላችሁ መጣችሁ። ታርሱ ነበር፣ ትነግዱ ነበር፣ ታስተምሩ ነበር። አንተ አልተጠራም። ተጠርተው ፕሪቶሪያ ትግሬ ጀግና ሆኗላ። ቀድሞ ስለተደራጀ በአንድነት አማራ ኢትዮጵያ ነው የሚል ልጋጋ። እነሱ ግን ህብረት ስላላቸው ሎቢስት ቀጥረው አሳምነው ፕሪቶሪያ ጠሩት። ነጮች ጠሩት። ትግሬ የነጭ ቅጥረኛ ነው፣ የግብፅ ቅጥረኛ ነው፣ የሱዳን ቅጥረኛ ነው፣ የእንግሊዝ ቅጥረኛ ነው። ከዚያ ሲጠራ ታረቅ ተባለ። ምንድን መሳሪያ እንዲያወርድ የእናንተም ተዋርዳላችሁ። የውሸት የተሰባበረ ክላሽ አወረድናሉ። ትጥቅ እኮ እንደያዙ አያችሁት። 300,000 ጦር ትጥቃላቸው። 370 አካባቢ አያችሁ። ይሄን እንዲደራጅ ያደረገው ዘመነ ካሴ መጣ። ከየት እንደመጣ እናውቅም። ከቪላ ቤት ውጣ ስንለው እስክንድር ጋር ተደራጀ። እስክንድር ደግሞ ማርያም ብሎ እንዴት እንደሚልኩን ተመልከት። እንግዲህ ዳዊት ይዞ እስር ቤት ተፈታ። 3 ሚሊዮን ጦር ነው 2 ሚሊዮን አዘጋጃለሁ እያለ እንዴት መንግስት ለቀቀው? እንዲያያለ እንዴት ሚዲያዎች ሲያን አልተከሰሱ? ሽብር እኮ ነው። ታስሮ እኮ ነው ያን የተናገረው። ዳብል ኤጀንት ነው። ለብልጽግና ይሰራል። አራዳ ነው። ህዋትም ከመጣ ይሰራል፣ ስልጣን ይዛል። እነዚህም ከሆነ ይሄ ነው። ለዚህ ነው የኦሮሞ ወታደሮችን የማይገሏቸው። እሱ አይዋጋም። ከላይ ግን ስሙን ሁሉ ሚዲያውን ሁሉ ገዝቶታል። ያ ሁሉ ጀግናው ፋኖ እየተዋጋ እነሱ ይሄን ያዝሊ ብለው መግለጫ ይሰጣሉ። አስረስ ማረ ዳምጤ የትኛውን ጦር አዋግቶ ነው? ጠመንጃን ለመሆኑ ይዞ ያውቃል? ለፎቶ ብቻ ነው የሚይዘው።